አንድ ጥናት ተደርጎ በዓለም ላይ ትልቁ ጭንቅላት ያለበት ሀገር የት ነው የሚል ጥናት ነው እና ክርክር ተነሳ። ግማሾቹ ነው በጣም ትልቁ ጭንቅላት ያለው እስራኤል ሀገር ነው፣ እነሱ በጣም ተንኮለኞች ናቸው፣ ጭንቅላታቸው ሻርፕ ነው የሚል ተከራካሪ ኃይል። ሌላው ደግሞ ነው ቻይና ናት፣ ምክንያቱም 1.5 ቢሊዮን ህዝብ አላት፣ ጭንቅላት ቢደመር ትልቁ ያለው እዛ ነው አለ። ሌላው ደግሞ ነው አሜሪካ ነው ያለው፣ ኢኖቬቲቭ ናቸው፣ በጣም የመፍጠር አቅም ስላላቸው ትልቁ ጭንቅላት ያለው አሜሪካ ነው አለ። የጥናቱ ፋይንዲንግ የሚያሳየው ግን ትልቁ ጭንቅላት ያለው መቃብር ውስጥ ነው። ሰው ይዞት ይወለዳል፣ ይዞት ይመለሳል ሳይገለገልበት። የተሰጠውን ብቃት ትላልቆቹ አሁን የዓለም ቤስት የሚባል ሳይንቲስት ማክሲመም 10% ነው ጭንቅላቱን ያወጣው፣ 90% ይዘው ይላል። እኔማ አንዷን አልወጣችም ገና። እናንተ ውስጥ ያለው ግግር፣ እናንተ ውስጥ የማይታየው ግግር እንኳን የጎረቤት ሰው እንኳን ጓደኛ እናንተም ስለማታዩት፣ ለዚህ ነው ሰው ድመት ነህ ጦጣ ነህ ምናምን እያለ የሚያንኳስስ። አንተ ውስጥ ያለውን ትልቁን ተራራ አያየው። እንኳን እሱ አንተም አላየኸው። ብታየው ኖሮማ ዶሮ አይደለሁም ጦጣ አይደለሁም አንበሳ ነኝ ትል ነበር። ናት ኢንዲቪጁዋሊ ኮሌክቲቭሊ ኢትዮጵያ የሚሰደዱባት ሳይሆን የሚሸሿት ሳይሆን የሚመጡባት ሀገር ናት ብለን እናስብ ነበር። ውስጣችን ያለውን ጸጋ ስለማናቅ እንዲሁ ስንዘረፍ እንኖራለን ማለት ነው። ሌላ አሉታዊ ቲንኪንግ ወይም ኔጌቲቭ አስተሳሰብ የሚባለው ሁሉም ነገር በቀና መንገድ እየሄደ አልፎ አልፎ ሰዎች ተነጥለው በተቃርኖ ያያል። በብዙ መንገድ ይታያል። ለአምስት ሰው የጣፈጠው ወጥ አንዱ አይጣፍጠው፣ አምስቱ ሰዎች ጨው ብዙም ሴንስ ያደርግ ዋነኛው ጨው በዛበት ይላል። ስብሰባ ላይም በሰላም እያወራችሁ በመሃል የሆነ ሐሳብ ይመጣል። ታውቃላችሁ፣ በየቀኑ የሚያጋጥማቸው ነገር ነው። ይሄ ኔጌቲቭ ቲንኪንግ ሁለተኛው መገለጫው ነው። እባክህን ዛሬ ደብሮኛል፣ ደክሞኛል፣ ሄጄ ማረፍ ፈልጋለሁ ስትሉ ታለቃችሁን አይቻልም። ግን ሰው ክሬቲቭ ዞን እና ክሪቲካል ዞን ይባላል። ለምሳሌ ለሊት 11 ሰዓት ተነስቶ ማጥናት የሚችል ሰው 11 ሰዓት ተኛና ማታ አጥና ብትሉት ምንም አይገባው። ያው ታውቁታላችሁ ስትማሩ። አንዳንዱ ሰው ከጓደኛው ጋር እያወራ ማጥናት ይቀናዋል። አንዳንዱ ብቻውን ካላጠና አይገባው። ብታቀያይሩት አይሆንም። ክሬቲቭ ዞን ላይ ያለን ታይም እና ሁኔታ መቀያየር አይቻልም። because everything is time and space። ሁሉ ነገር ጊዜና ስፔስ ነው። ለምሳሌ 10 ብር የዛሬ ወር የዛሬ ዓመት 10 ብር እና ዛሬ 10 ብር መርካቶ ላይ እኩል ናቸው እንዴ? 10 ነው፣ ብር ነው፣ መርካቶ ነው። ግን because of time ብቻ ቫልዩ ይቀንሳል። በጊዜ ደግሞ ብናየው የ10 ብር ዛሬ አዲስ አበባ ላይና ኬንያ ላይ ወይም አሜሪካ ላይ እኩል ነው። የ10 ብር ራሱ ያ አዲሱ 10 ብር ቦታ በመቀያየሩ ምክንያት ቫልዩ ይወጣል ይወርዳል።